እንግዲህ በ2018 ዓ.ም ፕራይቬት ሞልታችሁ ኢንትራንስ ኤግዛም መፈተን የምትፈልጉ ተማሪዎች በተደጋጋሚ በ2018 ዓ.ም ኢንትራንስ ኤግዛም ፕራይቬት መሙላት ቀርቷል እንደ ፕራይቬት የሚሞላው መቼ ነው እያላችሁ በተደጋጋሚ በዩቲዩብ በቴሌግራም ቻናላችን ኮሜንት ሴክሽን ላይ የጠየቃችሁ ትገኛላችሁ። ዛሬ ፕራይቬት ኢንትራንስ ኤግዛም መሙላት ቀርቷል ወይ መቼ ነው የሚሞላው የሚለውን ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁም ኮሜንት ሴክሽን ላይ ያስቀምጡልን። ደስ ዳይመን የ2018 ዓ.ም ፕራይቬት ኢንትራንስ ኤግዛም የሚሞላበት ጊዜ ከመዘግየቱ ጋር ተያይዞ አብዛኞቻችሁ መቼ ነው የሚሞላው ፕራይቬት መሙላት ቀርቷል እንደ እያላችሁ የጠየቃችሁ ትገኛላችሁ። እንግዲህ ወደ ጥያቄያችሁ ስንሄድ ፕራይቬት በ2018 ዓ.ም አይቀርም። ምክንያቱም ከዚህ በፊት ኢንትራንስ ኤግዛምን ወስደው ማለፊያ ውጤት ያላመጡ እና ከዚህ በፊት ፈተናውን በሬጉላር የወሰዱ ድጋሜ የሚፈተኑበት የአሰራር ስርዓት ነው። ይሄ ከዚህ በፊትም ቀርቶ አያውቅም፣ በዘንድሮ ዓመትም አይቀርም። ነገር ግን ምንድን ነው ዘግይቷል። ከሌላው ዓመት በተለየ ሪላቲቭሊ ከአምናው አንጻር በጣም ዘግይቷል። አምና አስታውሳለሁ ከጥር በፊት ነበር የተጀመረው። ነገር ግን ዘንድሮ ዘግይቷል። አይ ነው በጣም ዘግይቷል። ምን እንደተፈጠረ አላውቅም። ነገር ግን አንድ ማወቅ ያለባቸው ነገር ፕራይቬት በ2018 ዓ.ም ለኢንትራንስ ኤግዛም ፕራይቬት ሞልቶ መፈተን አይቀርም፣ ሊቀርምም አይችልም። እሱም ማወቅ አለባችሁ። መቼ ነው ፕራይቬት የሚሞላው የሚለውን እንግዲህ ወደፊት ይህንን መረጃ ትምህርት ሚኒስቴር ወይም የፈተናዎች አገልግሎት ኤጀንሲ ነው ይፋ የሚያደርገው። እሱም መረጃው ሲወጣ በቴሌግራም ቻናላችንም በዩቲዩብ ቻናላችንም በቻልነው መጠን ቀድመን ለእናንተ የምናሳውቃችሁ ይሆናል። እናንተም ኢንትራንስ ኤግዛም ከወሰዳችሁባቸው ትምህርት ቤቶች ከሌላ የሚማሩ ጓደኞች 12ኛ ክፍል ካሉ መጠየቅ ትችላላችሁ። እኛም በቻልነው መጠን መረጃውን ለእናንተ በፍጥነት ሼር የምናደርጋችሁ ይሆናል ማለት ነው። ነገር ግን በ2018 ዓ.ም ኢንትራንስ ኤግዛም ፕራይቬት ሞልታችሁ መፈተን እቅድ ካላችሁ እንዴት ነው እየተዘጋጃችሁ ነው? እንዴት እንዘጋጅ ካላችሁ ኢንትራንስ ኤግዛም የሚመጡትን የትምህርት አይነቶች ሁሉንም ትምህርት ማለትም ባዮሎጂ፣ ኬሚስትሪ፣ ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ፣ ማስ፣ ፊዚክስ፣ እንግሊሽ ሳትንም ጨምሮ እንዴት በአጭር መንገድ መዘጋጀት እንዳለባችሁ የሚያሳይ ይህንን ቪዲዮ ሰርች የላችኋለሁ። ቻናሉ ላይ ገብታችሁ ወይም ኮሜንት ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ። ብታዩ ትጠቀሙበታላችሁ። ያላችሁ ጊዜ አጭር ከመሆኑ ጋር ተያይዞ ይህ ቪዲዮ እንዴት አድርጋችሁ በአጭር ጊዜ ውስጥ ኢንትራንስ ኤግዛም በሚዘጋጅበት መልኩ ወይም ፈተና በሚወጣበት መንገድ በአጭር ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ የሚያሳይ ቪዲዮ ነው። ይህን ቪዲዮ ብታዩት እና ኢንትራንስ ኤግዛም ዝግጅት ብታደርጉ ሪከመንድ አደርጋችኋለሁ። ሌላው የዘንድሮ የ2018 ዓ.ም ኢንትራንስ ኤግዛም በተመለከተ እንግዲህ ፈተናችሁ ሙሉ በሙሉ ወይም 100% በኦንላይን እንደሚሰጥ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በኦንላይን ለመስጠት ቅድመ ዝግጅት እየተደረገ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። እንግዲህ ባለፉት ዓመታት የ12ኛ ክፍል ፈተና በወረቀትና በኦንላይን ሲሰጥ እንደነበር ይታወቃል። ነገር ግን በዘንድሮ ዓመት በአጠቃላይ ለሁሉም 100% በሚባል ደረጃ በኦንላይን እንደሚሰጥ ትምህርት ሚኒስትሩ ገልጸዋል። ፈተናችሁ የሚሆነው በኦንላይን ነው የሚሆነው ማለት ነው። እንግዲህ ቅድመ ዝግጅቱ እየተደረገ እንደሆነ ገልጸዋል። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ጊዜው ሲደርስ እኛም ቪዲዮ የምንሰራላችሁ ይሆናል ማለት ነው። 2018 ዓ.ም ፕራይቬትን በተመለከተ ያለው መረጃ ይሄ ነው ማለት ነው። መረጃው ሲወጣ ለእናንተ በዩቲዩብ ቻናላችንም በቴሌግራም ቻናላችንም በፍጥነት የምናሳውቃችሁ ይሆናል። መረጃው እስኪለቀቅ ድረስ በትዕግስት እንድትጠባበቁ ሪከመንድ አደርጋችኋለሁ። ሌሎች ከዚህ በፊት ስለ ፕራይቬት ምን ዶክመንቶች እንደሚያስፈልጉ ምን ማዘጋጀት እንዳለባችሁ ፕራይቬትን በተመለከተ ዝርዝር መረጃ ከዚህ በፊት ሰርች የላችኋለሁ። እሱን እዚህ ላይ ዲስክሪፕሽን ላይ ወይም ኮሜንት ሴክሽን ላይ ፒን አድርጌ ያስቀምጣላችኋለሁ። ዲስክሪፕሽን ላይ ብታዩት እና ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። በቪዲዮ መልክ የመለስኩላችሁ ለሁላችሁም ለእያንዳንዳችሁ ቴሌግራምም ዩቲዩብ ላይም ለምትጠይቁ ለእያንዳንዱ ሰው መመለስ በጣም ከባድ ነው። ከዛ አንጻር ነው። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና መረጃው ለሌሎች ይጠቅማል ካላችሁ ላይክ፣ ሼር እያደረጋችሁ ለሌሎች አጋሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጠቃሚ መረጃ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ